ሰላም ሰላም ውድ የስኬት አካዳሚ ቤተሰቦች፣ ስኬት አካዳሚ የኦንላይን ትምህርት ቤት በመሆን ያገለግላል። ትምህርቶችን በኦንላይን እናስተምራለን። በኢሞ፣ በቴሌግራም፣ በዋትሳፕ፣ በሌሎችም የሚዲያ አማራጮች እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም ሊንኮቻችንን በመጠቀም ሀሎ ይበሉን፣ ይደውሉልን። የፈለጉትን ትምህርት በፈለጉት ሰዓት ከሰኞ እስከ ዓርብ በማስተማር ላይ እንገኛለን። በዛሬ ትምህርታችን ቪዲዮችን ደግሞ ይዤላችሁ የመጣው የምንፈልጋቸውን ነገሮች በቀላል መንገድ በእንግሊዝኛ ለመግለጽ ስንፈልግ ምን ብለን መግለጽ እንችላለን፣ እንዲሁም ደግሞ እንዴትስ ነው በቀላሉ አንብበን መተርጎም የምንችለው የሚለውን በዚህ ትምህርት ወይም ቪዲዮ እንማማራለን። ከእናንተ የሚጠበቀው ትምህርቱን ወይም ቪዲዮውን እስከ መጨረሻው ድረስ መከታተል ከቻላችሁ በእርግጠኝነት ታተርፉበታላችሁ። ወደ ትምህርቱ እንሄድ። ኦኬ፣ ወደ ትምህርቱ ስንሄድ ከመጀመሪያው ላይ ስንጀምር መጀመሪያ ላይ የምናየውን የእንግሊዝኛ ንግግር ወይም ደግሞ ኮሚኒኬሽን እንዴት በቀላል መንገድ እናነባዋለን ወደሚለው ስንሄድ ከኛ የሚጠበቀው ሁሌም እንደምላችሁ የአናባቢና የተነባቢ ድምጾችን አገባብ ማወቅ ብቻ ነው። እንግዲህ 26 የእንግሊዝኛ ሌተሮች ወይም ደግሞ ፊደሎች አሉ። እነዚህን 21ዱን ተነባቢ እንዲሁም ደግሞ 5ቱን አናባቢ ብለን ከሁለት እንከፍላቸዋለን። ስለዚህ አናባቢ ከተነባቢ ጋር ሲመጣ ምን አይነት ድምፅ አለው፣ ምን አይነት አገባብ አለው የሚለውን ካወቅነን በቀላል መንገድ መተርጎም፣ ማንበብ፣ መጻፍ ይቻላል ማለት ነው። ኦኬ፣ ከመጀመሪያው ላይ ስንጀምር የመጀመሪያዋ ፊደል እንደምታዩት ማነች? አይ ነች። ሶ አይን አይ ብለን እናነባለን። ኦኬ፣ ወደዚህኛው ስንሄድ ደብሉኤን ምን ብለን እናነባለን? ዋ የሚል ድምፅ አለው። ዋ። ኦኬ፣ ከዛ ኤንን እንደ ን እናነባለን ለብቻዋ፣ ቲን እንደ ት። ከዚህ በኋላ በቀላሉ አገጣጥመን ስናነበው ምን ይሆናል? ዋ ን ት፣ ዋንት፣ ዋንት። ኦኬ፣ ከዛ ደብሊውኤን እንደ ዋ ማንበብ፣ ቲኢን እንደ ተ፣ አርን እንደ ር። ስለዚህ በአንድ ላይ ዋ ተ ር፣ ዋተር። ሙሉ ሲነበብ አይ ዋንት ዋተር። አይ ዋንት ዋተር ምን ማለት ነው? ውሃ እፈልጋለሁ ማለታችን ነው። ዋተር ማለት ውሃ ማለት ነው። ወንት መፈለግ፣ አይ ስትሉ እኔ እያላችሁ ነው። ስለዚህ አይ ዋንት ዋተር ስትሉ ውሃ እፈልጋለሁ እያልን ነው። ኦኬ፣ ወደ ሁለተኛው ስንሄድ በተመሳሳይ አይን አይ ላለሁ። ኦኬ፣ ከዛ ደብሊውኤን ዋ ብያነባለሁ። ኤንን እንደ ን፣ ቲን እንደ ት ማንበብ። ከዛ በአንድ ላይ ዋ ን ት፣ ዋንት፣ ዋንት። ኦኬ፣ ከዛ ሲኦን በቀላሉ እንደ ኮ። ኦኬ፣ ኤፍ ኤፍ ኢ በአንድ ድምፅ ምን ተብሎ ይነበባል? ፊ የሚል ድምፅ አለው። እስኪ በአንድ ላይ እናነበው። ኮ ፊ፣ ኮፊ። ሙሉ ሲነበብ አይ ዋንት ኮፊ፣ አይ ዋንት ኮፊ፣ ቡና ፈልጋለሁ ማለታችን ነው። እሺ፣ ይህስ ምን ይላል? በተመሳሳይ አይን አይ እንላለን። ኦኬ፣ ከዛ ደብሊውኤ ዋ ተብሎ እንደሚነበብ አይተናል። ኤንን እንደ ን ማንበብ፣ ቲን እንደ ት። ስለዚህ በአንድ ላይ ዋ ን ት፣ ዋንት ተብሎ ይነበባል። እሺ፣ ከዛ ኤምኢን እንደ ሚ፣ ኤልን እንደ ል፣ ኬን እንደ ክ። በአንድ ላይ ሲነበብ ሚ ል ክ፣ ሚልክ። ሙሉ እናነበው። አይ ዋንት ሚልክ፣ አይ ዋንት ሚልክ፣ ወተት እፈልጋለሁ እያልን ነው። እሺ፣ ወደዚህኛው ስንሄድኛውስ ምን ይላል? በተመሳሳይ አይን አይ ብለን እናነባለን። ኦኬ፣ ደብሊው ኤ እንደሚነበባል ብለናል። ዋ የሚል ድምፅ አለው ብለናል። ኤን እንደ ን፣ ቲ እንደ ት። ስለዚህ በአንድ ላይ አገጣጥመን ስናነባው ዋ ን ት፣ ወንት ብዬ አነባዋለሁ። እሺ፣ ከዛ ፒኢን እንደ ፒ፣ ኤ ሳይለንት ነች፣ ሲኢን እንደ ስ። በአንድ ላይ ስናነበው ፒስ፣ ፒስ። ሙሉ ሲነበብ አይ ዋንት ፒስ፣ አይ ዋንት ፒስ፣ ሰላም እፈልጋለሁ ማለት ነው። እሺ፣ ወደዚህኛው ሳይድኛውስ ምን ይላል? በተመሳሳይ አይን አይ ብሎ ማንበብ። ከዛ ደብሊውኤን ዋ ብዬ አነባዋለሁ። ኤንን እንደ ን፣ ቴን እንደ ት። በአንድ ላይ ሲነበብ ዋ ን ት፣ ዋንት። ኦኬ፣ ከዛ ደብሊኦ እንደ ኦ፣ አር እንደ ር፣ ኬ እንደ ክ። በአንድ ላይ ላነበው ወ ር ክ፣
ወርክ። ኦኬ ሙሉ ሲነበብ አይ ዋንት ወርክ፣ አይ ዋንት ወርክ ስራ ፈልጋለሁ እያለን ነው። እሺ ወደዚህኛው ስንሄድኛውስ ምን ይላል? በተመሳሳይ አይን አይ ብዬ አነባለሁ። ደብሊው ኤ ዋ ተብሎ ይነበባል ብለናል። ኤን እንደ ን ቲ እንደ ት፣ ስለዚህ በአንድ ላይ ዋ ን ት ዋንት። ኦኬ ከዛስ ቲን እንደ ት፣ አርኤ እንደ ራ፣ ቪኢ እንደ ቨ፣ ኤል እንደ ል፣ በአንድ ላይ ት ራ ቭ ል ትራብል። ሙሉን እናልበው። አይ ዋንት ትራብል፣ አይ ዋንት ትራብል ጉዞ እፈልጋለሁ እያልን ነው። እሺ ወደዚህኛው ስንሄድ በተመሳሳይ አይን አይ ብዬ አነባለሁ። ኦኬ ከዛ ደብሊው ኤ ዋ የሚል ድምፅ አለው። ኤን እንደ ን ቲ እንደ ት ባላይ ሳነበው ዋ ን ት ዋንት። ኦኬ ከዛ ኤልኦ እንደ ሎ ሳይሆን እንደ ላ፣ ቪኢ እንደ ቭ ባላይ ላነበው ላ ቭ ላቭ። ሙሉ ሲነበብ አይ ዋንት ላቭ፣ አይ ዋንት ላቭ ፍቅር ፈልጋለሁ ማለት ነው ትርጉሙ። ኦኬ ይህም በዚህ ካየን ወደዚህኛው ስንሄድ ከመጀመሪያው ስንጀምር ምን ይላል? በተመሳሳይ አይን አይ እላለሁ። ኤኤም አም ተብሎ ይነበባል። ኦና ኬን ኦኬ ብለን እናነባለን። ስለዚህ ሙሉ ሲነበብ አይ አም ኦኬ፣ አይ አም ኦኬ ስንል ሰላም ነኝ ወይም ደግሞ ደህና ነኝ ማለት ትችላላችሁ። እሺ ይህስ ምን ይላል? በተመሳሳይ አይን አይ እንላለን። ኤኤም አም ተብሎ ይነበባል። ኦኬ ከዛ ኤፍኤን እንደ ፋ፣ ቲን እንደ ት በአንድ ላይ ፋ ት ፋት። ሙሉ ሲነበብ አይ አም ፋት፣ አይ አም ፋት ወፍራም ነኝ እያለን ነው። እሺ ወደዚህኛው ስንሄድ በተመሳሳይ አይን አይ እንልና ኤኤም አም ተብሎ ይነበባል። ከዛ ቲኤችኢ ቲ የሚል ድምፅ አለው። ኤን እንደ ን በአንድ ላይ ቲ ን ቲን። ሙሉ ሲነበብ አይ አም ቲን፣ አይ አም ቲን ቀጭን ነኝ ማለታችን ነው። እሺ ወደዚህኛው ስንሄድ በተመሳሳይ አይን አይ እላለሁ። ኦኬ ከዛ ኤኤም አም ተብሎ እንደሚነበብ አይተናል። ከዛ ኤችኤን እንደ ሀ፣ አርን እንደ ር፣ ዲን እንደ ድ። ከዚህ በኋላ በቀላሉ ሀ ር ድ ሃርድ ብዬ አነባዋለሁ። ሙሉ ሲነበብ አይ አም ሃርድ፣ አይ አም ሃርድ ጠንካራ ነኝ ማለታችን ነው። እሺ ይህስ ምን ይላል? በተመሳሳይ አይን አይ እላለሁ። ኦኬ ከዛ ኤኤም አም ተብሎ ይነበባል። እሺ ከዛ ኤልኤ እንደ ሌ፣ ቲኢ እንደ ት በአንድ ላይ ሌ ት ሌት። ሙሉ ሲነበብ አይ አም ሌት፣ አይ አም ሌት ምን ማለት ነው? ዘገየሁ ወይም ደግሞ ዘግይቻለሁ ማለታችን ነው። እሺ ይህስ ምን ይላል? በተመሳሳይ አይን አይ እላለሁ። ኤኤም አም ተብሎ ይነበባል። እሺ ከዛ ኤፍኤን እንደ ፋ፣ ኤስን እንደ ስ፣ ቲን እንደ ት ማንበብ በአንድ ላይ ፋ ስ ት ፋስት። ሙሉ ሲነበብ አይ አም ፋስት፣ አይ አም ፋስት ፈጣን ነኝ ማለታችን ነው። እሺ ወደ መጨረሻው ስንሄድ በተመሳሳይ አይን አይ እላለሁ። ኤኤም አም ተብሎ ይነበባል። እሺ ከዛ ኤስን እንደ ስ፣ ኤልኦን እንደ ሎ፣ ደብሊውን እንደ ው በአንድ ላይ ስ ሎ ው ስሎ። ሙሉን ላነበው አይ አም ስሎ፣ አይ አም ስሎ ዘገየሁ ወይም ደግሞ ዘግይቻለሁ ማለት ነው። በተመሳሳይ ከዚህ ጋር ያየነውና ከዚህ ጋር ያየነው በትርጉም ደረጃ ተመሳሳይ ናቸው። ሶ በእንደዚህን አይነት መንገድ ፕራክቲስ ማድረግ መለማመድ ከቻለን በእርግጠኝነት በአጭር ቀን ውስጥ አሪፍ ለውጥ ማምጣት እንችላለን። የዛሬ ትምህርታችን የቪዲዮችን ይህንን ይመስል ነበር። ቀጣይ በሌላ ትምህርት ወይም ቪዲዮ እስከምንገናኝ በያላችሁበት ሰናይ ጊዜ ሰላም ሁኑ።